ሶመር ሴት ልጁን ለማስመለስ የቻለውን ነገር በሙሉ እያረገን ያለው በዚህ ማል የሶመርና የቱርካን ግንኙነት ከጊዜ ወደ ጊዜ የባሰበት እየመጣ ነው ያለው። ሶመርን ቢሆን ቱርካን ላይ ጨክኖባታል። ቱርካን ደግሞ ያረኩት ነገር ትክክል ነው ብላ አሁንም ቢሆን እየተከራከረች ነው። ሶመር ደግሞ ራሱን ከሷ እየራቀ ነው። አንድም በሰራችው ነገር ዋጋ እንድትከፍል ይፈልጋል። ሚኔ ደግሞ በጭራሽ እንደተጠበቀው አልሆነችም። ይህም ደግሞ በብዙ መንገድ ሊያባብሏት ሞከሩ። እሷ ግን እምቢ ብላለች። ሚኔ አንድም ልጇን እንዴት መንከባከብ እንዳለባት አታውቅም። ካሁኑ ገና ኪራዝ እየታመመች ነው። ሆስፒታል ይዛት እንደሄደች ደግሞ ሶመር ሲሰማ እየተበሳጨ ነበረ። በአንድ በኩል ደግሞ ኦዛር የሙስጠፋና የዜቪሌ ጉዳይ በይፋ እንዳይታወቅበት ራሱን ከሩቻል እየጠበቀን ያለው። ሩቻል ቀጥታ ሚኔን ፍለፊት አግኝታታለች። ሚኔ ከሷ ፍለፊት ተቀምጣ ከዛ ሩቻል እየጠበቀችው ሚኔ ኪራዝን ይዛ እንደምትመጣ ነበረ። ነገር ግን እሷ ባዶ እጇን መጣች። እሺ አቤት ለምን ፈለግሽ ስትላት ነበረ። ኪራዝ የታለች ብላ ሩቻል ጠይቃለች። ምን አገባሽ ወደ ገደለው ግቢ ለምን ነበር የጠራሽኝ? በይ ስለ ስራ ጉዳይ ልናወራ አይደል እንዴ? እሺ ለምን ነበር የጠራሽኝ? ምን ተፈጠረ አለቻት። እንዴ አንቺ ቆይ ምን ሆነሽ ነው? እንዴ ሶመር እኮ አባቷ እኮ ነው። አዎ አሸንፈሻል። በቃ እንደምንም ብለሽ ሶመርን ክደሹ፣ ዋሽተሹ፣ ብዙ ነገር ቃል ገብተሽ ነበር፣ ክደሹ፣ አሸንፈሻል። ታዲያ ለምን ሆነ የምትጨክኘው አለቻት። ሩቻል አንቺን ብትሆኚ ዋስተሽኛል። ብዙ ነገር ቃል ገብተሽልኝ ነበረ። ቃል የገባሽውን ነገር አልፈጸምሽም። ቱርካን ከዛ ቤት ትወጣለች ብለሽ ነበር አለቻት። ምንድነው የምትፈልጊው? ቆይ አንቺ ታዲያ ልጁን ብቻሽን ታሳድጊ ነው እንዴ አለቻት። አዎ ለጊዜው ሆቴል ያለ ነው። ከዛ በኋላ ጥሩ የሆነ ቦታ እንቆያለን ማለት ነው። አንቺ ግን በማይመለከትሽ አትግቢ አለቻት። እንዴት ነው የማይመለከተኝ? ቀኑ ሙሉ ከሆቴል ወደ ሆቴል ስትዞሪ ልትይ ነው እንዴ አለቻት። በቃ ኪራዝ ከእናቷ ጊዜ ያስፈልጋታል፣ ምንም አታመጡም ብላ ትከራከራለች። ከዛ በኋላ ዝም ብላ ነገረ ስሯን ስታይ የሩቻልን ስለ ስራ ልታወራት አልነበረም የጠራቻት። ስለዚህ ሚኔ ምንድነው ስለ ኪራዝ ልታወሪ ነበር ነው የጠራሽኝ? ግን እኮ ነግሬሽ እኮ ነበር በስልክ ላይ አልፈልግም ስለሷ ማውራት እኮ ብዬሽ እኮ ነበረ። ሁሉም ነገር ግልጽ ነበር። ምን አርጊ ነው የምትይኝ ብላ እየጠየቀች ነው። ከዛ ሩቻል ልጅ ሶመር እንደዚህ ያቱኝበት፣ ሶመር በጣም እየተጎዳ ነው ያለው እያለቻን ነው። ከዛ በኋላ ሚኔ እምቢ እያለች ነው። ሚኔ በፍጹም እንደማትሰማት ትናገራለች። ከዛም በኋላ ትታት ልትሄድ ነው። ከዛ ሩቻል ለሾፌሯ ምልክት እየሰጠችው ነው። በሌላ በኩል ሶመር ከሳልቹክ ጋር ነው ያለው። ውጤት ይጠባበቃል እናቱ ደውላ እስክትነግረው። ይህም ሾፌሯ ሚኔን ስለሚከታተላት በመጨረሻም ያሉበትን ሆቴል ካወቁ በኋላ ወደ እነሱ እንደሚሄዱ ነበር እየተነጋገሩት። በሌላ በኩል ሩቻል ወዲያው ደወለችለት። ስትደውልለት ሶመር በቃ ለሳልቹክ ጠብቅ በለው፣ አይላንድ ትዘጋጅ ያረጋታለሁ፣ ከዛ እንደተለመደው ስራችን እንሰራለን ማለት ነው አለችው። ሶመር ደስ አለው። ሶመር በቃ እማዬ ተደውልልናለች፣ የሚሆነው ነገር ይሆናል ይለዋል። ሶመር በአንድ ጊዜ ወዙ ተመለሰ። በሌላ በኩል ዛሬ ነስሬን ልጆቿን አንድ ቤት ውስጥ ሰብስባለች። ሶስቱም ልጆቿ ዛሬ ስለመጡ ደስ ብሏታል። አብረው ሆነው ምግብ እየበሉ ናቸው። በአንድ በኩል ነዜት ጥሩ አረግሽ እያለቻት ነው። አብረው ከብዙ ጊዜ በኋላ ተሰብስበው እንዲህ እያሉ እየተጫወቱ፣ በሌላ በኩል ደግሞ ሴቪ ላይ መኝታ ክፍሏ ሆና እያለቀሰች ነው። ድንገት ሙስጠፋ ቤት መጣ። ሲመጣ ቤቱ ጭር ብሏል። ድንገት እማዬ እያለ እየተጣራ ወደ መኝታ ክፍሏ በሩን ከፍቶ ሲገባ ቁጭ ብላ እያለቀሰች አያት። ምን ተፈጠረ? ደህና አይደለሽም እንዴ ይላታል። ምንም አልሆንኩኝም የኔ ልጅ ግን አይቫ ከተማን ለቀን ብንሄድ ወደ ኢዝሚር ደስተኛ ትሆናለህ አለችው። እንዲህ ስትለው ምንድን ነው ሂዷል እንዴ ተመልሶ መጣ እንዴ ያ ኦዛር መጣ እንዴ እያላን ነበረ። አዎ አለችው። ዞር ብሎ ሲመለከት አጠገቧ ቼክ ነበር። የቼኩን ደብተር አየ። አሃ በገንዘብ ሊደልለን ደግሞ ሞከረ ማለት ነው ይላታል። እመነኝ እንደዛ አይደለም እንደዛ አስብ አይደለም እያላን ነበረ። ታዲያ እንዴት አስቦ ነው? አሁንም ትከራከሪለታለሽ እንዴ? የዋጋውን ነው የምሰጠው እማዬ አንቺ አታልቅሽ በቃ ብሎ አቅፎ እያባበላን ነበረ። በሌላ በኩል ሚኔ ከኋላ ማን እየተከተላት እንዳለ አታውቅም። መኪና ውስጥ ሆና ጉዞውን ቀጥላለች። ታክሲ ውስጥ ነበረች። ታክሲ ውስጥ ሆና እየሄደች እያለ ከዛ በኋላ ሆቴሏ ጋር ደረሰች። ከዛ በኋላ በል እዚህ ጋር ፊት ለፊት ታቆመዋለህ እያለችው ከዛ የታክሲ ሾፌር እኔ ምልሽ እህቴ ከኋላ የሚከተልሽ መኪና ታውቂዋለሽ እንዴ አላት። ኧረ አላውቀውም ማን ነው ብላ ዞር ብላ ተመለከተች። የሩቻል ሾፌርን አየችው። ተናደደች። ታውቀዋለች። ከዛም ቶሎ ብላ ለሶመር ልደውልልን ነው። ሶመር ደግሞ ብቻውን ሆኖ የእናቱ ቢሮ መጥቶ እያሰበ ነበረ። ከዛ ድንገት ኦዛር እየመጣ ነው። ድንገት ሶመር ተደወለለት። ከዛ ስልኩን አነሳው። ሄሎ ሚኔ እያላ ነበረ። ሶመር ምሯን ተከን የምፈልገው ስትለው ነበረ። ምንድነው የምትዩ ይላታል። ሶመር ይኸውልህ ሹፌራችሁ እየተከተለኝ ነው እንዳይከተለኝ ንገረው፣ ይኸውልህ እኔ ነገር አልፈልግም አለችው። ስለምን ሾፌር ነው የምታወሪው ይላታል። የሩቻልን ሾፌር የማላውቀው ነው እንዴ መስለ? ይኸውልህ እኔ በጣም ብዙ ነገር ስትሉኝ ለመረዳት እየሞከርኩኝ ነበረ። ሌላ እቅድ ካላችሁ ግን በጣም ትጎዳላችሁ። ይኸውላችሁ ከዚህ በኋላ እኔ ማስመሰል ውሸት ምናምን ነገር በቅቶኛል፣ አልፈልግም። በዚህ የምትቀጥሉ ከሆነ ኪራዝን ይዣት ከአይቫይክ እወጣለሁ፣ ወደ ሌላ ከተማ እንሄዳለን ስትል ነበረ። እስከ ጠዋት ድረስ አምልጣ እንደምትሄድ ተናገረች። ከዛ ሶመር ቆይ አንቺ ልጄን ለምን ነው የምትደብቂው ሲላን ነበረ። እኔ ነኝ እናቷ፣ እኔ ነኝ እሷን በሕግ ለማሳደግ
የማሳደግ መብት የተሰጠኝ ምንድነው የምትለው አንተ ምንድነው የምትሉኝ ስትል ነበረ። እሺ እንዴት ሆነሽ ልጄ እንዴት ናት? እየታመመች ነው አይደለ? ሲጀመር አንቺ እንዴት እናት መሆንም እንዳለብሽ ግን ታውቂያለሽ ይሄን እያላን ነበረ። በቃ ትንሽ አተኩሳ ነበር መድኃኒት ሰጧት፣ አሁን ደህና ናት። ምሮ ምነዘነዘኝ ተዋጭቅጭቄኝ በቃ ይለ ነገር ያለው በቃ ከልክ አታሳልፈው ብላ ስልኩን ዘጋቸው። ወይኔ ቱርካን ባንቺ ምክንያት ሌላ ነገር የተፈጠረው ህይወቴን ድብልቅልቁን አሳሩን አበላሹ፣ ፈጣሪ ዋጋሽን ይስጥሽ እያለ ነበረ። ከዛ ኦዛር ተረጋጋ እያለው ነው። ከዛ በኋላ ሚኔ በቀጥታ ስልክ ወደ ሶመር ከደወለች በኋላ ሾፌሯ ተመለሰ። ከዛም በኋላ በአንድ በኩል ደግሞ ሩቻል በቀጥታ ወደ አይላ ቤት ሄዳለች። ይህን ያልጋ ልብስ ቀይሪው በቃ እዚህ ጋር ትሆናለች፣ እሺ እንዳልኩሽ አርጊ፣ በደንብ አስተካኪው፣ ምንድነው የተመሰቃቀለው እያለች ነበረ። ድንገት ልጇ ደወለላት። ሄሎ ሶመር ትሏለች። እማዬ በቃ ሲከታተላት የነበረውን ሾፌር እንዲመለስ ነግሬዋለሁ፣ ምንም ትርጉም የለውም እያላን ነበረ። ምን ተፈጠረ አለችው። ሚኔ ያውቃብናለች በማለት ነገራት። አይ እኔ እንግዲህ ከዚህ በላይ ምን እንደሚደረግ አላቅም። እንግዲህ እሷም ደረቀች። እሺ በቃ በኋላ እንገናኛለን አለችው። አይላ እየሄድን ነው በቃ ተይ ሁሉን ነገር አለቻት። እሺ ብላ ዞር ስትል ድንገት ወዲያው ነበር ሩቻል ተንገዳገደች። ሩቻል ስትንገዳገድ እንዴ ወይዘሮ ሩቻል ተቀመጭ ደህና ነሽ እያለቻ ነበር። ወይኔ ልጄ በቃ በሴት ልጁ ምክንያት በጣም እየተጎዳ ነው ስትል ነበረ። በሌላ በኩል ነስሪን ግን እንደገና ድጋሚ ደስተኞች ሆነዋል። ነስሪን እንደገና ቤተሰቧ እንደ አዲስ ተሰብስበዋል። ከዛ ቱርካን ወደ ኪችን ሄዳ ነበርና ወደ እሷ ቀርባ ምን ተፈጠረ እያለቻን ነው። ሶመር እንዳወቀ ትነግራታለች። ከዛ ቱርካን ያረኩን ነገር ትክክል አይደለም ብላ ራሷን ስትወቅስ፣ ነገር ግን ነስሪን ልክ ነሽ ያረግሽው ነገር አንድ ቀን ወደፊት ይገባዋል ብላ እሷን ማባበል ጀመረች። አሁን ሙስጠፋ ከኦዛር አባቱ ጋር ሊጣላ ቤቱ መጣ። በርጋ ቆሞ እየጮኸ ነበረ። ድንገት ኦዛር መጣ። ምሮ የሚያስጨዋ ሲለው ነበረ። በገንዘብ ልትሸጠን ነው እንዴ አንተ? ምሮ ሀሳብህ ምንድነው ሀሳብህ እያለች ፊቱ እየወረወረ ነበረ። ከዛም በኋላ ሶመር መሃላቸው ገብቶ ሊገላግል ነበረ። ነገር ግን ሙስጠፋ ነገሩን አወሳሰበው፣ አባሰው። ከሱ ጋር ሊጣላ ሲሞክር ሶመር መጥቶ ሙስጠፋን መታው። ከዛ ሙስጠፋና ሶመር እልም ያለ ድብድብ ውስጥ ገቡ። ሁለቱም እንዲህ እየተደባደቡ በማለው ዛር ሊያገላግል ሲገባ ሙስጠፋ አባቱን ሳይታሰብ ፊቱን እየመታው ነበረ። የቤቱ ጠባቂዎች መጥተው እየገላገሏቸው ነው። ሶመር አባቱን ይዞት ወደ ውስጥ ገባ። ከዛ ሴቪ ላይ ጋር መጣች። ሴቪ ላይ መታ ልጇን ሙስጠፋን መኪና ውስጥ እያስገባች ነበረ። ሶመር እንዲሁም ኦዛር ቤት ውስጥ ከገቡ በኋላ ይጨቃጨቃሉ። ሶመር እያበድን ያለው ሶመር አረባ አከባካ እንዲ ተረጋጋ፣ አዊን ጥፋትን አውቃለሁ ግን ተረጋጊው ይለ ተረጋጋ ባክ እያለ ነው። ሶመር ከቤት ሊወጣ ነው ይለ እናተ እንድትጎዳ አልፈልግም፣ እኔ እናትህን ብዙ አሰቃይቻለሁ፣ በቃ ይሄ ነገር ሊበቃ ይገባል፣ ቢያንስ ይሄን ነገር እንዳስተካከል ከጎኔ ልትሆን ይገባል እያለው ሶመር አያገባኝም ብሎ ሊወጣ ነው። ሶመር ወዴት ነው? ይለ ይሄ ነገር ድጋሚ መፈጠር የለበትም እየነገርኩ እኮ ነው። ይለ ሙስጠፋ እንዳንተ አይደለም፣ ሙስጠፋ ተንደላቋ አይደለም እንዳንተ ያደገው። ሙስጠፋ በህይወቱ ብዙ ነገር አሳልፏል፣ ብዙ ነገር አይቷል። እስር ቤት ነበረም። ይለ ቢያንስ በአሁኑ ራሱን መቆጣጠር ሊከብደው ይችላል። አንተም ብትሆን የመረዳት አለብህ። እኔ ላይ ደግሞ እንዴት አለበት ገባረለ ይህን ነገር መቆጣጠር እንኳን ባንችል ቢያንስ መታገስ አለብን እያለው ነበረ። ይህን ጊዜ ሶመር ተረጋጋ። ጥሩ እሺ አንድ ነገር ግን ልንገርህ፣ እማዬ ቤት ልትሆን ትችላለች፣ ቱርካንም ቤት ልትሆን ትችላለች። እነሱ ባሉበት እንደማንም እንደ ማፊያ ወንበዴ እየመጣ በሬ ላይ እንዲጮህ አልፈልግም። ሰማ አይደለ? ይህን ነገር በፈለከው መንገድ ፍታው፣ ግን እንዲፈታ ፈልጋለሁ እያለው ነበረ። ትቶት ሄደ። ሴቪ ላይ ልጇ ሙስጠፋ መኪና ውስጥ እያስገባች ነው። ድንገት ቱርካን አባቷ እየሸኛን ነበረ። ከመኪና ወረደች። ከዛም በኋላ ሰላም እያለቻ ነበር ቱርካን ሴቪ ላይ ወደ ውስጥ ግቡ እያለቻቸው፣ ነገር ግን ሴቪ ላይ ይቀር ብላ በቀጥታ ከልጇ ጋር ወደ ቤት ተመልሳለች። ከዛ ቱርካን በር ላይ ሴቪ ላይ እንዳገኘቻት ለኦዛር ነገረችው። ዝም በይ እያላን ነበር እሱ። ድንገት ሩቻል መጣች። ስትመጣ ቱርካኗን መረጋጋት አልቻለችም። ከአፏ አምልጧት የሆነ ነገር ልትል ነበር። ከዛ ኦዛር ባይኑ ምልክት ዝም በይ እያላን ነው። ሩቻል ገብታታል የሆነ ነገር እንደተደበቀ። ከገባሽ በኋላ ከዛም በኋላ ሶመር አልመጣም እንዲህ ብላ እየጠየቀች ነበር። ድንገት ሶመር መጣ። ሲመጣ እማዬ ምን አገኘሽ አላት። ያው እንግዲህ ሚኔ ምን እያሰበች እንዳለ አላውቅም፣ አሁንም መደበቁን ፈልገዋለች፣ ከኛ ጋር ጨዋታ ነው የያዘችው። ልጅ አንተ ግን ይኸውልህ በዚህ ሁኔታ መሰቃየት የለብህም እያለችው ነበረ። ሶመር ተናዶ ሄደ። ተመልከች ለዚች አይነት ሴት ነው እንግዲህ የሶመርን ሴት ልጅ ኪራዝን አሳልፈሽ የሰጠሽው ስትላን ነበረ። ቱርካን የጭቅጭቅ መረር ስላላት እሷን ብትሆን ከፍቷት ወደ ውስጥ እየገባች ነው። ሙስጠፋ ከእናቱ ጋር ቤት ደረሰ። ለምሮ የምትከላከለት ምትደብቂው የእሱን ነገር ብሎ እየጠየቃን ነበረ። በቃ ይሁን ሌነች አባትህንም ሶመርንም ማየት አቆም፣ እስኪ ሰላም እናግኝ ተዋቸው በቃ ብላ እየለመነችው ነው። ዝም ብሎ ያታል። ሶመር ልብሱን ሊቀይር ወደ መኝታ ክፍሉ መጣ። ቱርካን ቁጭ ብላ እየጠበቀች ነበረ። ልብሱን እየቀየረ ዝም ብላ ታየዋለች። አያናግራትም ድድሮ። እዛው እሱ ቀረበች። እንዴት ነህ ግን አንተ አለችው። ምን አገባሽ? ከዚህ በኋላ ምንም ነገር መጠየቅ መብት የለሽም፣ ምንም ነገር እንዳትጠይቅኝ እያላን ነበረ። እሺ ስለ ኪራዝ እንኳን አልነግረኝም? ሶመር እንዴት እንደዚህ ትለኛለህ? እኔን ኪራዝ እኮ ትመለሳለች፣ ግን ለምን እኔ እንደዚህ ትለኛለህ? ምን ሆነ ነው? ቆይ ለአንተ ብዬ እኮ ሁሉንም ነገር ማድረግ አለችው። አታርጊልኝ አልፈልግም ብሏት ሄደ። ከዛ እናቱን በረካ አገኛት። እማዬ ምድረው ከዚህ በኋላ የሚሆነው እያላን ነበረ። ሶመር እንግዲህ ከሚኔ የተረዳሁት ነገር እውነቱን ልንገረ፣ ሚኔ ሆን ብላ አውቃነኛን ለማበሳጨት የምታረገው ነገር ነው እንጂ እንዴ ልጇ መንከባከብ እንዳለባት ታውቃለች። የራሷ የገዛ ልጅ አይደለች እንዴ? ስለዚህ ብዙ አትጨነቅ፣ ብዙ አታሰብ እያለች እያቀፈችው ነበረ። ነገር ግን ቱርካን
ቁጭ ብላ ማልቀሷን ቀጠለች። ከዛ ሩቻል የሆነ ነገር ልትናገራት እየመጣች ነው። በረጋ ቆመች። እያለቀሰች የቱርካንን ድምፅ ስትሰማ ከምናገራት ብላ ትታት ሄደች። ከዛ ኦዛር ጨነቀውና በቀጥታ ወደነ ሙስጠፋ ስልክ ሊደውል ነው። ቀጥታ ወደ ሴቪሌ ስልክ ሊደውል ሲል ድንገት ሩቻል መጣች። ቶሎ ስልኩን ደበቀውና ኪዩስ ከተተው። እኔ ምልህ ቅድም ግን ከቱርካን ጋር የሆነ ነገር ስትሆኑ ነበረ። ከዛ ቱርካና ዝም አስባልካት። ቱርካን አሁንም መልስ አልትናገር ነበር፣ ግን አሁንም ዝም ቢያልካት በምልክት ገብቶኛል። ምን ነበረ አለችው። አራራ መስሎሽ ነው ምንም እንደዛ የሚባል ነገር የለም ብሏት ሄደ። እሷን ሞኝ አድርጓት ትቷት ሲሄድ እሷ ግን ስትጠረጠር በጣም በከፍተኛ ደረጃ ነው። በደንብ ማሰብ ጀመረች። ምንድነው ከዚህ ሁሉ ጀርባ ያለው ብላ እያሰበች ነው። ቱርካን አሁንም ቢሆን መተኛት አልቻለችም። ሶመር የለም። ቁጭ ብላ ታስባለች። ከዚ ወደ ውጭ የወጣች አየር ልትቀበል ኦዛር ብቻውን ተቀምጦ ነበረ። ከዛም በኋላ ወደ እሱ እየመጣች ነው። ኦዛር ቅድም ያደረገው ነገር ቱርካን ራሱ ግራ ጋብቷታል፣ ልክ እንደ ሩቻል ሁሉ። ከዛ ፊት ከተቀመጠች በኋላ ኦዛር ግን ቅድም ያረከው ነገር ምንድን ነው ማለት ለምንድን ነው ከሶመር ያን መደበቅ ያስፈለገ? ሴቪ ላይ የሙስጠፋ እናት መሆኗን ብላ ጠየቀችው። ኧረ አልደበኩም፣ ቅድም እዛ ጋር ሩቻል ትንሽ ተረብሻ ስለነበር በቃ እንደገና ደግሞ ሌላ ርዕስ እንዳይፈጠር ብዬ ነው ይላታል። አይ እኔና እሷ እኮ አንድ ላይ እኮ አብረን እኮ ነው የምንሰራው፣ መደበቅ አያስፈልግም ነበረ እያለችው ነው። ከዛም በኋላ እሱ ትንሽ በረጋ ሶመርና ሙስጠፋ ተጣልተው ነበረ እና ይሄ ነገር በደንብ እንዲወራበት ስላልፈለኩኝ ነው በማለት ይናገራል። እሺ ለማንኛውም አትጨነቁ፣ ኪራዝ መቼስ ደህና እንደምትሆን ተስፋ አረጋለሁ። ሶመር እንደዚህ ሲሆን ሳይ በጣም ነው የምጎዳው፣ በጣም ነው የማዝነው በማለት ተናገረች። ያው ያረግሽው ነገር እንግዲህ ከባድ ነው፣ ምንም ቢሆን ከሶመር ጋር ትፈቱታላችሁ እርግጠኛ ነኝ እያላን ነው። ሶመር እንኳን አሁን ይጠላኛል ብላ ተናገረች። ይህ ጥላቻ አይደለም ቱርካን፣ ንዴት ነው፣ ተናዶብሻል፣ በጣም ነው የሚወድሽ፣ ግን ቢያንስ እስኪረጋጋ ድረስ ጠብቂው ይላታል። ስለሌላ ብዙ ጉዳይ እያወሩ ሩቻል ድንገት አየቻቸው። ሩቻል በእርግጠኝነት ቱርካን እንዲሁም ኦዛሪዮን ነገር ደብቋል ብላ ጠረጠረች። ከዛ በኋላ ቱርካን ወደ ውስጥ እየገባች እያለ ስጠብቃን ነበረ። ሩቻል ወደ እሷ ቀረበች። ቱርካን ነስኪ አንዴ ነስኪ፣ ምን ነበር ስታወሩ የነበረው ከኦዛር ጋር? የሆነ ነገር ደብቃችሁኛል እርግጠኛ ነኝ ብላ እጇን ያዘቻት። ከዛ በኋላ ቱርካን እጇን ባይል አስለቀቀችና ምንም ነገር አልደበቅን መስሎሽ ነው ተይኝ በቃ ብላት ወደ ክፍሏ ሄደች። ከዛ ክፍሏ ሄዳ ጋደም አለች። ከዛም በኋላ እንቅልፍ ወሰዳት። በጧት ስትነሳ አጠገቧ ሶመር የለም። ሶመር መኝታ ክፍሉ መጥቶ ካደረ ብዙ ጊዜ ሆነው ከፋት። ወደ ዋናው ሳሎን ስትመጣ ሶፋ ላይ ነበር የተኛው። ፊት ለፊቱ ተቀመጠች። እስኪ ቢያንስ አንድ ጊዜ እንኳን ስህተት እንደሰራው ባመን ይቅርታ ብጠይቀ ደስ ይለኝ ነበረ፣ ግን አልተሳሳትኩም፣ ላንተ ብዬ ነው ሁሉ ነገር ያደረኩት፣ እንዴት ጥፋተኛ ታደርገኛለህ? እንደው እንደኔ የሚወድ ሰው አለ እያለች ነበረ። እንዲህ ስታወራ በድንገት አይኑን ገልጦ የተመለከታት። ከዛ ሩጫል መጣች። ታዩ እስኪ ታዩ በጧት አጨቅጭቄው ብላ ፊት ለፊቱ ተቀመጠች። የኔ ልጅ እና መኝታ ክፍል ባዶ ነው፣ እዛ ገብተተኛ አለችው። ቱርካን ይህን ስትሰማ ተናዳ ትሄዳለች። ከዛ ሶመር በቀጥታ እየመጣ ነበረ። መታጠቢያ ክፍል በርጋ ሲቆም በድንገት የቱርካን ድምፅ የሰማው። ቱርካን ፊቷ ልትታጠበት ገባም፣ ግን እያለቀሰች ነበረ። ስታለቅስ ድምጿን ሰምቶ እየሄደ ነበረ። በሌላ በኩል ሙስጠፋ እንዲሁም ሴርዳር በጣም ምርጥ ጓደኛሞች ሆነዋል። ሁለቱም አብረው ተገናኝተው እየተጫወቱ እያወሩ ናቸው። በአንድ በኩል እነ ዳሪያ እነ ኔዜትና ነስሪን ተሰብስበው ሴቪሌን ለመጠየቅ ቤቷ ሄደዋል። ቁጭ ብለው አብረው እያወሩ ነበረ። በጠዋት ኦዛርና ሩቻልም ቢሆኑ ቁጭ ብለው እያወሩ ነበረ። ሩቻል አንተ ግን ሶመር እንደዚህ ተቸግሮ ባለበት ሰዓት ላይ ከሶመር ጎና ለመቆምህ በጣም እየገረመኝ ነው፣ ደንቆኛል አለችው። ሩቻል ደግሞ ምን ማለት ነው ደግሞ ጀመረሽ? ዝም ብለሽ እኮ ነው። ምን ሆነሽ ነው? ግን ስህተት ሲሰራ መፍቀድ የለብንም እያላን ነው። ምን ለማለት ፈልገ ነው? ስህተት ሲሰራ ምናምን ነገር ልጃችን ሆን ብሎ ነበር እንዴ እስካሁን ድረስ ስህተት ሲሰራ የነበረው? አንተ ስህተት ሰርታ ታቅም እንዲ ያለችው። አሁን ስለዚህ ጉዳይ ለምር የምናወረው እያላ ድንገት ሶመር መጣ። ሶመር እንደመጣ ትንሽ ራሴን አሞኛል ሲል ነበረ። እንደዛ ከሆነ የሆነ ነገር ውሰድበታ እያለችው ነው ሩቻል። አይ እስኪ ለማንኛውም ፖሊሶች ክስ መመስረት አለብን እንደ አዲስ ብለውኛል። ሆስፒታል ውስጥ ምናልባት ሚኔ የምትመጣ ከሆነ ሪካርድ ታይቶ ምናምን ነገር ነው ክሱን ጠንካራ የምናደርገው አለ። እዛ ሩቻል ምንም ቢሆን ምንም እናሸንፋለን አይዞ ልጄ እያለችው ነበረ። ድጋሚ ብቻ ሚኔን እንዳያምናት እየነገረችው ነው። እነ ነስሪን አብረው እያወሩ ድንገት የመጣው ሙስጠፋ ነበረ። ሙስጠፋ ሲመጣ ዳሪያ ልክ እንደማታውቀው ለመምሰል እየሞከረች ነው። ከዛ በኋላ ዶኑሽ እሱም ማስተዋወቅ ጀመረች። ብዙ ሚስጥር ገና ካሁኑ እየወጣ ነው። ኢዝሚር ስንሄድ ምናምን ነገር ስትል ከዛ ነስሪን መቼ ነው ኢዝሚር ሄድሽው ብላ እየጠየቀቻት ብዙ ነገር ሚስጥር እየወጣ ነበረ። ከዛ ሶመር ስራ ቦታ መጣ። ከሳልቾ ጋር እያወራ ነው። ሶመር አሁንም ቢሆን ለቱርካን እንደገና አዲስ እድል መስጠቱን በፍጹም ለራሱም እያመን አይደለም። አቤት ከቱርካን ጋር ድጋሚ እንኳን ሲገናኙ አሁንም ደህና ፊት እያሳያት አይደለም። እሷን ብትሆን ዝም ለማለት ወስናለች። ከዛም በኋላ አንተ ማፍቀሬ ነው ስህተቴ ብላ በጣም ከፍቷት እየወጣች ነው። ሶመር በፍቅር እንኳን ብዙ እያሰቃየት ያለ ይመስላል። ልትስመው ወደ ከንፈሩ እየጠጋች ከዛ እሱ ሆን ብሎ ወደኋላ ሲሸሻን ነበረ። እንዲህ እያሳየ ሲነሳት ልቧን እየሰበረው በአንድ በኩል ተከፍታ ከክፍሉ እየወጣች ነበረ። ሲጨቃጨቁ ድምጻቸው ታች ድረስ ይሰማል። ሩቻል ደግሞ ምን ተፈጠረ ብላ አሁንም እየጠበቀች ነው። ከዛ ልጇ ቁርስ መጥቶ እስኪበላ እየጠበቀችው እሱ ግን መሄድ አለብኝ ብሎ ለተወሰነ ጊዜ ከቤት ሊሸሽ ነው። ልብሱን ይዞ ሊወጣ ነበረ። ይህን ጊዜ ሩቻል ልጇን ማጣት አትፈልግም ነበረ። ለብዙ ጊዜ ያህል በዚህ ህይወቷ ተስፋ ሳትቆርጥ የቆየችው በሶመር ምክንያት ነው። ሶመርን ከምንም በላይ ነው የምትወደው። አሁን ሶመር በዚህ ምክንያት በቱርካን ምክንያት እንደዚህ ህይወቱ ተመሰቃቅለው ከቤት
ከቤት ሲወጣ ስታይ ያገኘችውን ነገሮች በሙሉ እየዘበራረቀች ነበረ። ቱርካንን የምናጠፋኝ ብላ ጠጓን ይዛ መኝታ ክፍሏ ቀርታለች። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።